በአህጉረ አፍሪካ ከ6 አስርት ዓመታት በፊት በህብረት የመቆም አስፈላጊነት ይስተጋባ ነበር። ይህም የአፍሪካ ህብረትን ወልዶ አሁናዊ ቁመናው ከመፈክር ወደ ተግባር ተገልጦ አጀንዳ 2063ን እየተገበረ ቀጥሏል። የህብረቱ የ2026 ዓመታዊ መሪ ሀሳብ በሆነው የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ ተደራሽነትንና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ የሚለውም ተጠቃሽ ነው። ይህም የአህጉሪቱን የውሃ ሀብት በዘላቂነት ለመጠቀም የሚያስችሉ ትልሞችን ይዟል። ድንበር ከሚሻገሩ ወንዞች አንዷ የባሮ ወንዝ ድንበር ተሻግራ ወደ ሱዳን የሚዘልቅ ነው የሚሆነው። ሌሎች በርካታ ወንዞች አሉ እንደና አልወሮ እንደና ኮቦ። እነዚህ ወንዞች በሙሉ ድንበር ተሻጋሪዎች ናቸው። ድንበር ተሻጋሪ ወንዞች እኛ እንደምናውቀው በአንዳንድ አካባቢ የኮንፍሊክት መነሻዎች ነው የሚሆነው። ግን አሁን በእኛ አካባቢ በወንዞቹ ላይ ብዙ ይህን ያክል ችግር የለም። ለምን ደሴም ኮሚኒቲ ነው በዚህ ወንዝ ላይ የሚኖረው። ውሃ ሚኒስቴር በበኩሉም እነዚህ ወንዞች ማኔጅ የማድረግ ኢኳሊ ህዝቡ ተጠቃሚ ማድረግ ያለው የዲፕሎማሲ ሁኔታ ይህን ያህል አበረታች ብዬ ነው የማስበው። ውሃና ሳኒቴሽን ሲባል እንግዲህ በጣም ብዙ ነገሮችን ያካትታል። እንግዲህ ሀገር የሚያቋርጡ ውሃዎችን ማኔጅ በማድረግ ደረጃ ሪጂናል ኮኦፕሬሽንን ይይዛል። እንደገና ደግሞ ዲሰንት ላይፍ ለሰዎች ለመስጠት የውሃ ተደራሽነትን ያወራል። ከዛም በተጨማሪ ደግሞ እነዚህን ውሃዎች ተደራሽ ለማድረግ የተሻለ ህይወት ለሰው ለመስጠት ደግሞ ኢንቨስትመንትና ፋይናንስን ያወራል። የውሃ ሀብትን በዘላቂነት የመጠቀም ልምምዱን በማጠናከር ሂደት ታዲያ በራስ የፋይናንስ አቅም ፕሮጀክቶችን መስራት እንደሚገባም ነው የሚነሳው። ለዚህም ታላቁ የኢትዮጵያ ህዳሴ ግድብ ሁነኛ ማሳያ ስለመሆኑም ተመላክቷል። እንደ ህዳሴ ግድብ አይነቱን ደግሞ አጠናቀን አይደለም በውሃ ቀርቶ በኃይልም ጭምር ጎረቤት ሀገራትንም እንዲሁም ጎረቤት ያሉና ሀገራትንም እስከ ታንዛኒያም ድረስ ሄደው በኃይል ለመተሳሰር የሞከርናቸው ብዙ ነገሮች አሉ። እንግዲህ ይሄ እንደ ምሳሌ ይነሳል እንጂ ለኬንያ፣ ለደቡብ ሱዳን፣ ለጅቡቲ፣ ለሌሎችም እንደዚሁ ኃይልን በማሰራጨት በመሸጥ ትልቅ ትስስር የተፈጠረበት ነው። የንጹህ መጠጥ ውሃም በዚህ ደረጃ መጠቀስ ይችላል። ከጅቡቲ ጋር እንደዚህ አይነት ነገሮች አሉና ሀገራችን በእነዚህ በተለይ ኃይልን በማካፈልና ለኢኮኖሚ ጥቅም በማዋል እና ደግሞ ንጹህ የመጠጥ ውሃንም በማዳረስ እንዲሁ ትልቅ ተሞክሮ አላት ብለን መውሰድ እንችላለን። ወሰን ተሻጋሪ የውሃ ሀብቶችን ለቀጠናዊ ትስስር መዋልም ሌላው የአፍሪካ ሀገራት የቤት ስራ ሆኗል። ይህም የሀገራቱን ትብብር የሚጨምርና የጋራ የውሃ ሀብቶችን ለጠንካራ የሃይድሮ ዲፕሎማሲ ማዋል እንደሚያስችል ታምኖበታል። ለዚህን ተሞክሮ እያሰፋን አፍሪካ ሀገራት በትብብር ሀብታቸውን እንዴት ያልሙ የሚለውን ደግሞ እኛ እያስተማረን ይህንን የፖሊሲ አጀንዳ እያደረግን ትርክትንን በመገንባት ረገድ ብዙ አስተዋጽኦ ለማበርከት እየሞከርን ነው ማለት ነውና እንዳልነው ኢትዮጵያ አፍሪካ አንድ ትሁን የሚለው ነገር ኦሬዲ ኤዩ ተመስርቷል። የዛ ስራ ነው። የኛ ስራ ግን አንድ ትሁን ሳይሆን እንዴት አንድነቱ እንዴት ይቀጥል። ትሬድ አንስተናል አይደል? ኤፍሲኤፍቲኤ ኢትዮጵያ እንግዲህ ህግ መስርታለች። የመጀመሪያዋ ናት በሬጉሌሽኑን ከማጽደቅ አኳያ ትሬድ ሪሌሽኑ ማለት ነው። ስለዚህ ይሄንንም እያስተማረች ነው ያለችውና በዚሁ መቀጠል ይኖርብናል። ግን ደግሞ ይሄ ደግሞ መገንባትም አለበት ትርክቱ ከሚል አኳያ ነው ማለት። ሀብት ዘላቂ ይሆናል ብለን የምናስበው በብዙ አይነት መንገዶች ነው። ግን ዋናዎቹ ብለን የምንጠራቸው ሀብቱን በመጠበቅ እና በመንከባከብ የምናገኘው ነገር አለ። ሀብቱን በማስተዳደር ጭምር ስናስተዳድር መመደብ አለ። በዛ ውስጥ ቤኔፊት ሼሪንግ አለ። እነዚህ ጭምሮ ጉዳዮች ጭምር መረጃም ጭምር አለ። እነዚህን ደግሞ የማስተዳደር ስራዎችንም አብረን እንሰራለን። ከዛ ባሻገር የኮኦርዲኔሽን የቅንጅት ስራዎችንም አብሮ መሰራት አለባቸው። እነዚህ በዋናነት መሰራት ያለባቸው ዘላቂነትን የሚያረጋግጡ ናቸው። አሁን ደግሞ ወደ ኤሌክትሪሲቲና ወደ ኢነርጂ ዲፕሎማሲ መሻገር የሚችልበት ደግሞ ሰፊ እድል ተፈጥሯልና በዚህ አንጻር ሀገራችን ሰፊ እድልም ሙከራም አድርጋለች ብለን መጥቀስ እንችላለን። የአፍሪካ አመራር ልቅ አጋር አካላት ጋር በመተባበር በተዘጋጀው አህጉራዊ ኮንፈረንስም መሰል ሀሳቦች ተንጸባርቋል። ይህም የተሻለችና የሀገራት ትብብር የጸናባት አፍሪካን የመገንባት ጉዞን በእጅጉ ያግዛል።